ሰላም የዘናለም ቤተሰቦች፣ በዛሬው የዘናለም ዝግጅታችን ወደ አንዲት አፍሪካዊት ሀገር ተጉዘን በአፍሪካዊቱ ሀገር የተፈጸመውን አንድ ክንውን የምንመለከት ይሆናል። በዘናለም ዝግጅት ላይ ሐሳብ አስተያየቶቻችሁን አድርሱን። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ወደ ዝግጅቱ አልፋለሁ። አብራችሁን ሁኑ። ክሳው ወይም ቶማ ዓለምን ያስደነቀው የጫካ ሰው የልጅነት ህይወቱ እጅግ ድንቅ ነው። የተወለደው በ1944 ገደማ አሁን ናሚቢያ በምትባለው የስሞክዌ አካባቢ ሰፊ በሆነው የካላሪ በረሃ ውስጥ ሲሆን የሳን ወይም ቡሽማን ህዝብ አባል የነበረው ጂ በዓለም ላይ ካሉ ጥንታዊ ማህበረሰቦች አንዱ ከሆነው ሳንጎሳ የተገኘ ነው። ጂ ያደገው በባህላዊ የአደንና በጋራ የመኖር ባህል ውስጥ ስለሆነ በሚኖርበት እጅግ ገጠራማ ማህበረሰብ ውስጥ ኤሌክትሪክ፣ የውሃ ፍሰትና ከዘመናዊ ዓለም ጋር ምንም ግንኙነት የለውም። ተዋናዩ በህይወቱ የከተማ ምንነት፣ መኪናና ሌላው ቀርቶ ገንዘብ አይቶም በእጁ ነክቶ ማያውቅም። በ1970ዎቹ መገባደጃ ላይ ደቡብ አፍሪካዊ የፊልም ሰሪ ጂም ኦይስ ዘ ጋርልስ መስት ቢ ክሬዚ በተሰኘው የኮሜዲ ፊልም ውስጥ ዋና ተዋናይ የሚሆን እውነተኛ ቡሽማን እየፈለገ ነበር። ታዲያ በዚህ የሰው ፍለጋ ላይ ያለ በአደን ላይ የነበረውን ጂን ያገኘው በተፈጥሮ ውበትና ነገሮችን ገላጭ በሆነው ፊቱ የተማረከው ዳይሬክተሩ ይህን ሰው አግባብቼ መጠቀም አለብኝ ብሎ ወሰነ። ምንም እንኳን ኒክሳው ወይም ጂ ከዚህ በፊት ተዋናይ ሆኖ ባያውቅም በፊልሙ ላይ ለመሳተፍ በቀረበለት ጥያቄ ተስማማ። ፊልሙ ብቻ ሳይሆን ፊልም ማለት ምን እንደሆነ የማያውቀው የቡሽማኑ ሰው ካሜራውን ሲመለከት ነፍሱን የምትወስደው መስሎት ደንግጦና ግራ ተጋብቶ ካሜራውን ይመለከት እንደነበረ ባለሙያው ገልጿል። ለገንዘብ ጥቅም ምንም ያልተረዳው ጂ ለዚህ ዓለም አቀፍ ዕውቅና ላገኘበት ፊልም የተከፈለው $300 ነው። ከዚህ ስራው በኋላ በ1989 የተሰራው ዘ ጋርልስ መስት ቢ ክሬዚ ቁጥር 2 ላይ እንዲሁም ክሬዚ ሳፋሪ፣ ክሬዚ ሆንግ ኮንግ የተሰኙ ፊልሞች ላይ ተሳትፏል። ነገር ግን ከነዚህ ስራዎቹና ዝነኝነቱ በኋላ ስለ ገንዘብ ጥቅም ያልተረዳው ጂ አወዳደቁ እጅግ አስከፊ ሆነ። ከጂ የመጨረሻው አሳዛኝ ፍጻሜው በፊት ፊልሙን ለመስራት ያለምንም በቂ ስልጠና እንደ ሆሊውድ ተዋናይ አሳምሮ የተወነበትን ሂደት እንመልከት። ዘ ጋርልስ መስት ቢ ክሬዚ በ1980 በደቡብ አፍሪካው የፊልም ባለሙያ ጂም ኦይስ የተጻፈ የተዘጋጀና ዳይሬክት የተደረገ አስቂኝ ፊልም ነው። መቼቱን በደቡብ አፍሪካና ቦትስዋና ላይ ያደረገው የፊልም ዘ ጋርልስ መስት ቢ ክሬዚ ሲሪየስ ውስጥ የመጀመሪያው ፊልም ነው። በደቡብ አፍሪካ የተቀናበረው ፊልሙ የናሚቢያን ሳን ገበሬ ቶማንና ቤተሰቦቹን እንደመነሻ አድርጎ በካላሪ በረሃ የሚኖሩ የቲስኩሚ ጎሳ የአንድ ቤተሰብ አባላት ከአውሮፕላን ላይ የወደቀ ኮካኮላ ጠርሙስ የአማልክቶቻቸው ስጦታ እንደሆነ ሲያምኑ ያሳየናል። ይሁንና ጠርሙሱ በቤተሰቡ ላይ ጸብ በመፍጠሩ ጂ ጠርሙሱን ወደ አማልክቱ ለመመለስ ሲነሳም ያስመለክተናል። በዚህ ፊልም ላይ በመሪ ተዋናይነት የተመለከትነው በፊልሙ ገጸ ባህሪ ስሙ ጂ ከዚህ ፊልም ውጪ ፊልም ሰርቶ የማያውቅ ፊልምም ራሱ ምንድነው ብሎ የሚጠይቅ አይነት ግለሰብ ነው። ፊልሙን አብሯቸው የሰራቸው ነጭ ቆዳ ቀለም ያላቸውን ሰዎችም ያየው እንኳን ለአደን በተሰማራበት አንድ ቀን ባያቸው ጎብኚዎች ምክንያት ነው። ታዲያ በተለያዩ ምክንያቶች አግባብተው ይህን ፊልም ከቤተሰቦቹ ጋር ሲያሰሩት በእውነተኛ የቤተሰብ ስሙ ቶማን የተዋጣለት ተዋናይ መሆን ቻለ። ከሳም ማህበረሰብ የተገኘው ቶማን በዚህ ፊልም በመሪ ተዋናይነት ሲጫወት የማህበረሰቡን ወግ ለማሳየት እንደሆነ ተነግሮት ቢሆንም የሚኖሩት ትክክለኛ ማንነታቸውን ነውና ከፊልሙ ይልቅ ለሪያሊቲ ሾው የቀረበ ያህል ይመስል ነበር።
በዚህ ድንቅ ፊልም ላይ የመጀመሪያ ትወናው እስከማይመስለን ድረስ የተደመምንበት ጂ ለዚህ ለሰራው ስራ $300 እንካ ተብሎ በፊልሙ አዘጋጆች ቢሰጠውም ብሩን ወደ ኪሱ ከማስገባት ይልቅ አየር ላይ በተነው። ለምን? የሳን ህዝቦች ወይም ቡሽማን ይሰኛሉ። በአደን ምግቦቻቸውን በመፈለግና በዕለት ከዕለት ተግባራቸው በማከናወን ይታወቃሉ። የአያቶቻቸው ግዛቶች ቦትስዋና፣ ናሚቢያ፣ አንጎላ፣ ዛምቢያ፣ ዚምባብዌና ደቡብ አፍሪካን ያጠቃለለ ነው። እነሱ የሚናገሩት ወይም ቅድመ አያቶቻቸው የሚናገሩት የኮህ፣ የቱህ እና የክሱ ቋንቋዎች ሲሆን እንደ ኮሆሆ ካሉ አርብቶ አደሮችና እንደ ባንቱ ካሉ ህዝቦች ጋር የራቀ የዘር ግንድ አላቸው። በዚህ ማህበረሰብ ውስጥ የራሱ የሆነ እሴት አለው። ለዛውም ያልተነካ ያልተበረዘ ሰዋዊ ምንነት ያለው። አድኖ አዳሪዎቹን የሳን ህዝቦች የቤተሰብ ፍቅርን ከምንም በላይ ያስቀድማሉ። ቤተሰብ ቅድሚያ የሚለው የሰለጠነው ዓለም መርህ ከነሱ የተወሰደ ሐሳብ ይመስላል። ዘ ጋድ መስት ቢ ክሬዚ በተሰኘው ፊልም ላይ እንደተመለከትነውም ባዕድ የሆነችው ጠርሙስ ከላይ ወርዳ ስታጣላቸው እሷን አርቀው ለመጣል ያደረጉት ትግልና ፍቅራቸውን የመመለስ ጉጉታቸው በፊልሙ ስነ ጽሑፍ መሰረት የተተወነ የድርሰት ትዕይንት ብቻ ሳይሆን የሳን ማህበረሰብ እውነተኛ ማንነት ነው። የቤተሰብ ፍቅር ከምንም በላይ ነው። የሰለጠነው ዓለም ትልቅ ቦታ የሚሰጠው የልጆች ወይም ህፃናትና ሴቶች መብት በሳን ማህበረሰብ ከዘር በተወረሰ ባህል በተገቢ መንገድ ይተገበራል። ልጆች ከመጫወት በተጨማሪ ምንም አይነት ማህበራዊ ግዴታዎች የላቸውም። መዝናኛ በሁሉም እድሜ ላለው የሳን ገበሬ መሰረታዊ ነገር ነው። ብዙ ጊዜ በውይይት፣ በቀልድ፣ በሙዚቃና በጭፈራዎች ጊዜያቸውን ያሳልፋሉ። ሴቶች የራሳቸው ቤተሰብ ቡድን መሪዎች ሊሆኑ ይችላሉ። እንዲሁም ጠቃሚ የቤተሰብና የቡድን ውሳኔዎችን የሚወስኑትም እንስቶቹ ናቸው። የውሃ ጉድጓዶችና መኖ ቦታዎች ባለቤትነት ይገባኛል ብሎ ቢጠይቁ ምን ገዷቸው ይፈራሉ። የሴቶች መብት በሳን ማህበረሰብ ትልቅ ስፍራ አለው። ሴቶች በዋነኝነት የሚሳተፉት ምግብ በማሰባሰብ ላይ ነው። ነገር ግን አንዳንድ ጊዜም ከወንዶች ጋር ለአደን ይጓዛሉ። ይህ ማህበረሰብ ከገንዘብና ንዋይ ይልቅ ለዛም ነው ለቤተሰብ፣ ለአብሮ መኖር፣ ለደስታ ጨዋታ ቅድሚያ ቦታ የሚሰጠው። ይህ የህይወት መርን ተከትሎ የሄደው የሳን ማህበረሰብ ተወላጁ ጂ ዘ ጋድ መስት ቢ ክሬዚ በተሰኘ ፊልም ላይ ተውኖ ላበረከተው አስተዋጽኦ $300 ቢከፈለውም ገንዘቡን እንደጠገበ ባለሀብት ወደ ላይ በተነው። ገንዘብ ለሱና ለሚኖርበት ማህበረሰብ ምንም ማለት አይደለም። ከዛ የቀደመ ብዙ ነገር አለ ይላሉ ቡሽማኖች። እሱም ፍቅር፣ አብሮ መኖር፣ ችግርን በውይይት መፍታት። ይህ የሳን ማህበረሰብ መለያ ነው። ወደ ጂ የመጨረሻ የህይወቱ መቋጫ ስንመለስ ዝነኛው የሳን ገበሬ በሰራቸው ፊልሞች ያገኘውን ገንዘብ ተጠቅሞ በናሚቢያ ከተማ ላይ በጡብ ቤት ሰርቶ መኪና ገዝቶ ቤተሰቡን ለማኖር ቢጥርም ይህ ለሱ የተፈጠረ አልመስላለው። ቤተሰቡም የከተማው ጫጫታ አልተመቻቸውም። በስተመጨረሻም ወደ ነበሩበት ጫጫታ ወደ ሌለው የገጠር ህይወት ለመመለስ ወስነው ገጠር ገቡ። በለመደው ህይወት ኑሮም በአደንና በበቆሎ ማምረት ያሰማራው ጂ በነበረበት አደገኛ የሳንባ በሽታ ምክንያት ሕክምና ማግኘት ሳይችል በ58 ዓመቱ እችን ዓለም ተሰናብቷል። ብዙዎች ግን በየዋሃው ልቡ በፈጣን አእምሮና ማንነቱን ባልቀየረበት ስነ ልቦናው ሲያደንቁት ይኖራሉ። ከሁሉም በላይ ግን ዘ ጋድ መስት ቢ ክሬዚ በተሰኘው ፊልሙ ሲታወስ ይኖራል። አበቃው።